ትላንትና እየደወላችሁ ሁላችሁም ሚኪ አይዞ በርታልን አይዞ ምንም ነገር በቃ ቢፈጠር እነሱን ከማስታረቅ ወደኋላ እንዳትል እያላችሁ የደወላችሁልኝ ሰዎች በጣም ነው ማመሰግናችሁ። እኔ በነገራችን ላይ በዚህ ፎቶ ምክንያት በዚህ ፍላሽ ምክንያት የሚያሳደኝ ሰው ብዛቱ አሁን ራሱ ቪዲዮ ስሰራ እየፈራው ነው መሰራላችሁ በጣም እየተጠነቀቅኩ ማለት ነው። ምክንያቱም ፍላሹን ሊወስዱብኝ ከዛ በኋላ የሄርሜላና የአቤል ያስኩት ሚስጥር ሊወስዱ ከዛ በኋላ አብሬሽን ገደል ሊከቱት ነው ያሰቡት እነዚህ ልጆች። እኔ ደግሞ ይሄ ነገር እንዲሁም መቼም በህይወት ያልፈቅድም። እኔ ሞቼም ይሁን ቆሜ አብሬሽና ሩታ መታረቃቸው የማይቀር ነገር ነው። ይሄን ደግሞ አቤል እንድታምንበት ፈልጋለሁ። ሰላም ውድ የተከበራችሁ የሚኪ ግሬስ ፋሚሊዎች እንደምን አላችሁ? ሰላም ለእናንተ ይሁን ብዬ በቅድሚያ ግን ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ብያለሁ። ሁላችሁም እንኳን አደረሳችሁ። ለክርስትና እምነት ተከታዮች ብቻ ሳይሆን ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሁላችሁም እንኳን አደረሳችሁ ለዛሬዋ ቀን እና ቤተሰቦች እንደምን አላችሁ? ሰላም ለእናንተ ነው። ናፍቆት ታውቃላችሁ። ዝም ብዬ ነው እናንተን ሰላም ማለት ደስ የሚለኝ። ምን አለ እንደምወዳችሁ ምን አለ ሪስፔክት እንዳለኝ ለእናንተ በደንብ አድርጋችሁ ታውቃላችሁ። ያው ትላንትና ያን ቪዲዮ ለቅቄ ነበርና ብዙ ሰዎች እየደወላችሁ ብዙ በስልክም በቴክስትም ቴሌግራም ላይም እየደወላችሁ ሚኪ ራስን ጠብቅ፣ በዚህ ነገር ላይ ራስን ሪስክ ውስጥ አትክተት፣ ራስን መጠበቅ አለብህ፣ ያለው ነገር ትንሽ ይከብዳል፣ የምናየው ነገር ይከብዳል፣ ራስን መጠበቅ አለብህ እያላችሁ ብዙዎቻችሁ እየደወላችሁ በቃ እኔ ምን ብዬ እንደማመሰግናችሁ አላውቅም። በእውነት የእናንተ መደወል ለኔ ምን አለ እንደሚያበረታታ እኔ ነኝ የማውቀው። የምሬ ነው የምላችሁ። እናንተ ስትደውል ብዙ እህቶች እየደወላችሁ ነው። በእውነት ብዙ ሰዎች ሚኪ ራስህን ጠብቅ፣ ይሄ ነገር አንተ የነሱን ህይወት ለማስተካከል ስትሮጥ የራስህን ህይወት መጠበቅ አለብህ፣ የራስህን ህይወት መጠንቀቅ አለብህ እያላችሁ ብዙዎቻችሁ እየደወላችሁልኝ ቴክስት እያደረጋችሁልኝ ነውና ሁላችሁንም በጣም አድርጌ ነው የማመሰግናችሁ። አዎ ልክ ናችሁ። እናንተ እንዳወራችሁት እናንተ እንዳላችሁት ልክ ናችሁ። ምክንያቱም እኔ ባለፈው ሰሞኑ እያወጣሁት ባለው ፎቶ እየለቀኩት ባለው ሚስጥር ብዙ ዛቻ ብዙ ነገር እየደረሰብኝ ነው። እኔ ላይ ብቻ አይደለም ከኔ አጠገብ ከኔ ጋር ላሉ ሰዎች ራሱ ብዙ ነገር እየደረሰባቸው ነው። እነዚህን ሰዎች ማን እንደሚልካቸው ማን እንደሚያመጣቸው አላውቅም። ትላንትና አሼ ግሬስ ጋር ሄጄ ነበር። አሼ ግሬስ ላይ አሼ ቲዩብ ማለት ነው አሸናፊ ፍቃዱ ቲዩብ የሚል አለ። እሱ ጋር ሄደን ነበርና ትንሽ ለሱ ማስጠንቀቂያ ደርሶት ነበር። ለናቲ ግሬስ የሚባለው ለቤኪ የሚባል ቲዩብ አለ። ለነሱ ሁሉም ደውለውልኛል። በነገራችን ላይ ሚኪ አራ እንዲያሉ ነው ይሄ ነገር ቢቀርስ እያሉ ሁላችንም ግን ምንለፋው ይሄ ሁሉ መስዋዕት ምንከፍለው እነሱን ወደ አንድ እነሱን ለማስታረቅ ነው። እነሱን ወደ አንድ ለማምጣት ነው። ለምንም ብለን አይደለም። ግን ሰው ሲጣላ ይደብራል አይደል? እናንተ እስኪ በዚህ ጾም በዚህ ሰዓት እስኪ እናንተም ፍቱ። በቃ ጾሙ ሲፈታ እናንተም በቃ የሰራችሁት ነገር ፍቱት። እስካሁን እኮ ባይዘው ጾማችሁ አይባልም። ዩቲዩበሮች ሙሉ ጾመኛ ነን ምናምን የምትሉ የነበራችሁ ሙሉ ጾመኛ አይደላችሁ። ሁላችሁም በቃ የውሸት ነው የጾማችሁት። ሁላችሁም ማለት ነው ጾመናል የምትሉ ከሆነ ሁላችሁም የውሸት ነው የጾማችሁት። ምንም እኔ እርግጠኛ ልሆን የምችልበት ነገር የለም። ትንሽ ሊያሳመነኝ ያልቻለ ነገር ማለት ነው። አሁን ትላንትና ከናቲ ጋር ተገናኝተን ነበር። ናቲና እኔ በጣም ብዙ ነገር አውርተናል። ብዙ ነገሮችን ለማስተካከል ለመፍታት ሞክረናል። አሹን አግኝተነው ማለት ነው። አሹ ደግሞ ያው ታውቃላችሁ ያለበት ሲቹዌሽን እኛ ከዚህ በፊት ሰርተንለታል። በነገራችን ላይ አሹ በጣም ጀግና ልጅ ነው። ሳላደንቀው ማልፎ ልጅ አይደለም። ቲክቶክ ላይ 1 ሚሊዮን ገብቷል። በነገራችን ላይ ቲክቶክ ላይ የማታውቁ ሰዎች እየሄዳችሁ እሱን ፎሎ እንድታደርጉ እጠይቃችኋለሁ ማለት ነው። ቀጣይ ደግሞ ወደ 2 ሚሊዮን ማለት ነው ጉዟችን እና በጣም ልናበረታታው የሚገባ ልጅ ነው። ዩቲዩብ ላይም እንደዛው አሪፍ እየሄደ ያለ ልጅ ነው። መበረታታት ያለበት ልጅ ነው አሹ ማለት እና እሱ ላይ ደግሞ እንደዚህ አይነት ዛቻ ይደብራል። እሱ በነ ሩታ ምክንያት በነ አብርሽ ምክንያት እንደዛ ቪዲዮ እየሰራ እንደዛ መስዋዕትነት እየከፈለ በዛ አቋሙ እንደዛ ሆኖ እንደዚህ አይነት ዛቻ እሱ ላይ ማድረስ በጣም ይደብራል። እኔ ማንም ላይ ድረስ ችግር የለም፣ እኛ ላይ ችግር የለም። የሆነ ነገር አለ አይደል ጀማ ምናምን የሚባል ነገር አለና በሆነ አይነት መንገድ ብቻ እኛ ራሳችን እናስመልጣለን። እሱን ግን እንደዚህ ማድረግ በጣም ነው የሚደብረው። ግን እኛ ያው ያን ሰው ያወቀነው ዕለት ትንሽ ጥሩ ነገር ላይ ይፈጠር ይችላልና ያ ሰው እንዲያውቅ ደግሞ ሼር አድርጉለት። እኛ የነሱን መታረቅ የነሱን አንድ መሆን የትኛውም አይነት መስዋዕትነት ከፍለን እናደርገዋለን። አብሬሽና ሩታ መታረቅ ካለባቸው ሁላችንም መስዋዕት ከፍለን ራሳችንን የትኛውም አይነት ነገር አድርገን እናስታርቃቸዋለን።
መታረቅ አለባቸው ማለት ነው። ስለዚህ መታረቅም አለባቸው ደግሞ ምን ካለባቸው የጥያቄ የሌለው ነገር ነው። መታረቅም አለባቸው። ትላንት በጣም በእውነት ነው የምላችሁ መንገድ ላይ ማታ ራሱ የሆነ ቦታ ነበርኩኝና የደወሉ ሰዎች ሲደውሉልኝ የሆነ ቦታ ነኝ ያልኳቸው ሰዎች ነበሩ። የሆነ የራሴ ፕሮግራም ነበረኝ የግል የሆነ ፕሮግራም እዛ አካባቢ ነበርኩና ደውለው በቃ ሚኪ ከዛ ቦታ ስትወጣ ተጠንቀቅ፣ አታምሽ፣ ራስን እየጠበቅክ ምናምን ነገር እያላችሁኝ ብዙዎቻችሁ እውነቴን ነው የምላችሁ ምን ያህል የእህትነት ፍቅር እንዳሳያችሁ እግዚአብሔር እንዴት ደስ እንዳለኝ እውነቴን ነው የምላችሁ። በቴሌግራም ራሱ ብዙ ሰዎች አላችሁ እንዲህ ቴክስት የምትልኩልኝ የምታወሩኝ ብዙ አላችሁ። ሳላመሰግናችሁ ሁላችሁንም አላልፈም እና በቃ ምላችሁ ሁኔታው ስለገረመኝ ነው እንደዚህ ማወራችሁ። እየተፈጠረ ያለው እያየን ያለው ነገር በጣም ስለገረመኝ ነው። የሄርሜላ ድርጊት የሄርሜላ ምን መተት እንዳሰራችበት ይሄ ልጅ ላይ ነው ያለቀ። ምን አይነት ድግም ምን አይነት ጥንቆላ እንዳደረገችበት አላውቅም። የሆነ ጊዜ እንዲያውም ናቲ ግሬስ እውነቱን ነው ጠንቋይ ቤት ይሄ ልጅ አሰርታበታለች ቢሆነ ነገር ብሎ ይሄው ምንም ሊፈታው አልቻለም። ምንም ነገር ሊለቀው አልቻለም። እንዴ ናቲ ግሬስ አውርቷል። እኛ ማንንም ሊያምነው አልቻለም። በሰዓቱ ማንንም እውነት አልመሰለው። ግን አየነው በቃ ይሄው ልጅቷ በምን እንዳሰረችው ምን እንዳደረገችው እኛ ግራ ገባን። ከዛ የሆነ ደግሞ የሆነ ነገሮች አጋጣሚ ነው እንዳትሉ አጋጣሚ አይደለም ሆም ተብሎ የተደረገ ነገር እንደሆነ ደግሞ የምታውቁት ናቲ እንደዚህ ሆነ። ከዛ በኋላ ደግሞ የሆነ ደስታ የሚባል ልጅ መጣ። ከዛ ደስታ መጣ። ከደስታ ጋር ሩታን አጣመሯት። እነሱ እንዲያዙ አረጉ። እነሱ ተይዘው በቻላችሁት መጠን ሁላችሁም የምታረጉት ነገር በጥንቃቄ አድርጉ። ሁሉም ዩቲዩበር ማለት ነው በዚህ እንደኔ አይነት ዩቲዩበሮች እነዛ አጭበርባሪዎቹ በገንዘብ የሚመኩት በጉልበታቸው የሚያስቡ ዝም በሏቸው። እኛም እኮ ጉልበታተን ነው ነገር አይደለም ፈጣሪን ፈርተን ነው ኃይል እግዚአብሔር ነው ብለን ነው እኛ ሁሉን ነገር ባላይ እያለፍን ያለ ነው እንጂ እኛም እንደናንተ ማድረግ አቅቶን አይደለም። ታውቃላችሁ ምን ማድረግ እንደምችል ምን ያህል ደረጃ መሄድ እንደምችል ሁላችሁም በደንብ አድርጋችሁ ታውቃላችሁ። ግን ምናልባት ነገሮች በፍቅር ይስተካከላሉ ብለን ነው። ነገ እኮ ሄደን እኛ ወይ ሄርሜላን ወይ አቤልን ወይም ደግሞ ደስታን የሆነ ነገር ብናረገው ሩታ ናት ያስደረገችው ሊባል ነው። እኛ ደግሞ የሷ ስም በመጥፎ እንዲነሳ አንፈልግም። በመጥፎ እንዲነሳ በፍጹም አንፈልግም። እዚህ ጋር እኛ ዩቲዩብ ላይ መተን እንደምናወራው ምናምን ነገር ብቻ አይደለም። እዚህ ጋር እኛ የምታየው ውስጥ ላይ ብዙ ነገሮችን ለማስተካከል እየሞከርን ነው። ምናልባት ሶሻል ሚዲያ ላይ መለቀቅ የሌለባቸው ነገሮች አሉ። እኛ ስንሰራ ሶሻል ሚዲያ ላይ መውጣት የሌለባቸው ነገሮች አሉ። ዩቲዩብ ላይ መለቀቅ የሌለባቸው ምናልባት ለነገ ህይወታቸው ጥሩ ላይሆን ይችላል ብለን ማለት ነው። በጣም ብዙ ነገሮችን እያስተካከለን ነው። በጣም እነሱም ደግሞ ፈጣሪ አክብራቸው። ያው ትንሽ አላሳፈሩንም። ያው ትንሽ እርግጠኛ ነን ብለን ነውና እስቲ ፈጣሪ ካለ ደግሞ በቅርቡ ወደ አንድ ይመጣሉ። በቃ ለማስታረቅ እየሞከረ ነው። በእርግጠኝነት በአጭር ጊዜ ውስጥ እናስታርቃቸዋለን። ምንም አይነት ነገር ቢሆን ያው ከፍቅር አይበልጥምና የፈለገ ነገር ቢመጣ ማለት ነው በፍቅር የማይሆን ነገር የለም። ስለዚህ ራሳችን በቻልነው መጠን ራሳችን ስሜት ውስጥ ላለመክተት፣ እልህ ውስጥ ላለመክተት፣ ጉልበት ላለመጠቀም በፍቅር ነገሮችን ለማሳለፍ የትኛውንም አይነት ጥረት እናደርጋለን። የትኛውንም አይነት ጥረት እኔ በእውነት ነው የምላችሁ በጣም እንቅልፍን ያጣሁት በዚህ ጉዳይ እንቅልፍ አጥቻለሁ። በጣም እየተጨነቅኩ ነው። ከምንም በላይ ደግሞ እያሳሰበኝ ያለው በስልክ የሚዛተው ነገር እየተደወለ አንተ ለምንድን ነው በሷ ህይወት የምትገባው? ለምንድን ነው እንደዚህ የምታረገው? ምናምን ነገር በቃ ከየሰው ህይወት ውጣ፣ የራስን ህይወት ኑር። እኔ እኖራለሁ የራሴ ህይወት እንዴ። እዚህ ጋር ማቃቸው የራሴ ጓደኞች ምላቸው ሰዎች የኔ አካባቢ በቃ ምግባባቸው ሰዎች ምቀርባቸው ሰዎች እንደዚህ ይሁኑ እያየው እኔ እንዴት እንቅልፍ ይሰደኝ? እንዴት እኔ ጤኔ ውስጤ እንዴት ሰላም ይሆናል? ይሄ ማለት እኮ ራስ ወዳድነት ነው አይደል? ሌላው ሲጎዳ፣ ሌላው ሲያዘን፣ ሌላው የሆነ ነገር ሲሆን ዝም ብሎ ማየት እኮ ራስ ወዳድነት ነው። እኛ እኮ ይሄን ነገር እዚህ ጋር መተን ለማስታረቅ ስንሞክር ውስጣችን ግድለሽነት ሳይኖር ምናምን ብሎ አይደለም፣ ግድ ስለሰጠን ነው፣ ነገሩ ስላስጨነቀን ነው እንጂ እኮ ብለን ማለፍ እንችላለን። ነገ ለልጃቸው ጥሩ መሰረት ይዘው መሄድ አለባቸው እነዚህ ሰዎች። ለልዑል ጥሩ ነገር ይዘው መሄድ አለባቸው። በዛ ላይ ሩት አርጉዝ ናት። ትላንት ጭራሽ የተደረገ ቀመር ነው። ሄርሜላና አብርሽን ለመለያየት የተደረገ ቀመር ነው። መለያየት አለባቸው። ሆነም ቀረ ቀመርም ተቀመረ አልተቀመረ ሁለቱ መለያየት አለባቸው። መለያየታቸውም አይቀርም።
እኔ ግደሉኝ፣ ችግር የለም። ልትመቱኝ ከፈለጋችሁ ልታስቀይሙኝ ከፈለጋችሁ አስቀይሙኝ፣ የፈለጋችሁትን ነገር አድርጉኝ። እኔ ግን የትኛውንም አይነት መስዋዕትነት ከመክፈል ወደ ኋላ በፍጹም ልል አልችልም። በፍጹም የፈለገ ተአምር ለምን ሰማይ ምድር አይገለባበጥም? የትኛውም አይነት መስዋዕትነት እኔ እከፍላለሁ። በቃ እንዴ እኔ እኮ ከዚህ በፊት ታውቃላችሁ የራሴን እንትን እኮ መስራት እችላለሁ። እኔ እኮ አይዲያ አለኝ። እኔ ዩቲዩብ ላይ እኮ ኮንቴንት አለኝ። ግን እዚህ ጋር እናንተ የሚያስደስት ነገር እኮ ማምጣት እችላለሁ። እዚህ ጋር ግን ሰው እየተጣላ እኔ ራሴን እንትን ማለት ይከብደኛል። እሺ እኔ ጤነኛ ባልሆን እኔ ያለውበት ላይፍ ደስ የማይል ቢሆን ሰላማዊ ባይሆን እሺ ወደ ራሴ እንትን እላለሁ ማለት አያገባኝም ብዬ ምናምን ነገር ልመጣ እችላለሁ። ግን እዚህ ጋር አያገባኝም ብዬ ብሄድ እኔ እያየው የራሴ ጓደኛ እንደዚህ ሲሆን ምግባባው ሰው ምቀርበው ሰው እንደዚህ ሲሆን እያየው ዝም ማለት አልችልም። ነገ ስለሚያስጠቂኝ ህሊኔ ይወቅሰኛል። መናገር እየቻልኩ ማድረግ እየቻልኩኝ በቃ ዝም ብዬ ባልፍ ህሊኔ ይወቅሰኛል፣ ይከብደኛል። ግን ያን ማድረግ ስለማልፈልግ ነው አሁን እንደዚህ እያደረኩ ያለሁት። እዚህ ጋር መጥቼ ብዙ ነገር ተብያለሁ። ሄርሜላ እኮ ብዙ ነገር ብላኛለች። እኔ አብረሽ እኮ ብዙ ነገር ብሎኛል። በትላንትናው ፎቶ እኮ አቤልና ሄርሜላ ምን እያደረጉኝ እንደሆነ እናንተም መገመት አያቅታችሁም። ብዙ ነገሮች እንትን እየተባሉ ነው። እኔ እንዲያውም ጉዳዩን ወደ ህግ ልወስደው ነበር፣ ግን እንደ አይሆንም ብሎኝ ነው ሰዎች አማክሬ ይቅርብህ፣ ይሄን ያሰብከውን አላማ ነው የሚያበላሽብን ያሉኝ እንጂ ቀላል እኮ ነው። እሄዳለሁ በአንድ ቀን ምናምን አጀስት ያልቃል። ቀላል ነው፣ ቀላል ነገር ነው። ብዙ ነገር ስላለኝ ማለት ነው። በእጅ ያስኩት ብዙ ነገር አለ። ያው ሰዎቹም ስላዩዋቸው የመጡት የተላኩት ሰዎች አይቻቸዋለሁ። እነሱን ይዞ መምጣት እኮ ነው በቃ ከፖሊስ ጋር። እኔ በህግ መሄድ ካለብኝ ጉዳይ በህግ ሄዳለሁ። ግን ነገ የአብርሽና የሩታን ጉዳይ ህይወት የሚበጠብጥ ከሆነ ይሄ ነገር ይቅር ብዬ ነው እኔ መስዋዕትነት ከፍላለሁ እስካልኩ ድረስ መስዋዕትነት መክፈል አለብኝ። እነሱ በሰላም ከታረቁ እኔ ምንም ሳልሆን እግዚአብሔር ይመስገን በቃ እኔ ምንም ሳልሆን ከታረቁ ማለት ነው። ምንም ሳልሆን ደግሞ እንዲታረቁ እጥራለሁ። ደግሞ ይታረቃሉ። በቅርቡ ጠብቁ። መታረቃቸው አይቀርም። በቃ በቅርቡ ጠብቁ። ይሄ ሁሉ ነገር የበጠበጠችው ሄርሜላ ናት። ነገ ይሄ ነገር ከተስተካከለ በኋላ እሷን ወደ ህይወታችሁ ማስገባት የለባችሁ፣ ወደ ራሳችሁ ማስጠጋት የለባችሁ። በቃ እናንተ የሚጠቅማችሁና የሚጎዳችሁን ነገር መለየት መቻል አለባችሁ። ህፃናት አይደላችሁ፣ አድጋችኋል። ሁሌ ልጅነት የለም። አሁን ትላልቅ ሰዎች ሆናችኋል። የራሳችሁን ጭራሽ ከእናንተም አልፎ ልጅ ወልዳችኋል አይደል? ስለዚህ መማር ከህይወት ትምህርት መውሰድ አለባችሁ። ህይወት ራሷ አንድ ትምህርት ቤት ናት። መማር መቻል አለባችሁ እስከዛሬ ከመጣችሁት ህይወት እና ብዙ አላወራባችሁ፣ ብዙ አልጨቅጭቃችሁና ለበዓሉ በድጋሚ እንኳን አደረሳችሁ ብያለሁ። ለዚህ ቤተሰብ አዲስ የሆናችሁ በነገራችን ላይ እንኳን ደስ አላችሁ። ሰብስክራይብ 10,000 ገብተናል። ቀጣይ ደግሞ ወደ 20,000 እያለ 100,000 በቃ እንገባለን። የማይደረስ ነገር የለም። የጊዜ ጉዳይ ነው እንጂ ሁሉም ነገር ይደረሳልና ሰብስክራይብ፣ ኮፒ ሊንክ፣ ሼር እያረጋችሁ ያልደረሳቸው እንድታደርሱ ለአብርሽ እንድትልኩለት አርጉ። ሁላችንም ወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።